መካከለኛው ምስራቅ ዳግም እያረረ ነው። ሆኖም የዘንድሮው የጦርነት ነበልባል ታሪክ ከሚያውቀው የተኩስ ልውውጥና የጦር ሜዳ ፉክክር ፈጽሞ የተለየ የጥፋት መልኩም እጅግ ረቂቅ የሆነ አዲስ ታሪካዊ ምዕራፍን ከፍቷል። ዛሬ የውጊያው ግንባር በአሸዋማ በረሃዎች፣ በተራራማ ሰርጥ ወይንም በባህር ላይ በሚንሳፈፉ ግዙፍ የጦር መርከቦች ላይ ብቻ የተገደበ አይደለም። ጦርነቱ ከባህር ሰርጓጅ መርከቦች እስከ ግዙፍ የቴክኖሎጂና የዳታ ማዕከላት፣ ከፋይናንስ ተቋማት እስከ ማህበራዊ ሚዲያ የፕሮፓጋንዳ አውድማዎች ድረስ ተለጥጦ ዓለምን በማይታይ የፍርሃት ድባብና የደህንነት ስጋት ውስጥ ከቷታል። ያቺ የማትበገሩ አሜሪካ በቢሊዮን ዶላር የሚቆጠር እጅግ ዘመናዊ ጦር ቴክኖሎጂ ታጥቃ በመካከለኛው ምስራቅ ምድር የቆመችው ልዕለ ኃያል ሀገር ዛሬ ባልተገመተና የተናዳፊ ንቦች መንጋ በሚመስል አዲስ የአሲሜትሪክ የጦርነት ስልት ክፉኛ እየደማች ትገኛለች። ኢራንና አጋር ኃይሎቿ የአሜሪካን ግዙፍ የጦር ሰፈሮችና የራዳር ጣቢያዎችን ብቻ ኢላማ ከማድረግ ወጥተው የአሜሪካንና የአጋሮቿን ኢኮኖሚ ደም ስር የሆኑትን ሲቪል መሰረተ ልማቶች፣ ዓለም አቀፍ የንግድ መስመሮችን፣ የኃይል ማመንጫዎችን አልፎም ግዙፍ የቴክኖሎጂ መረቦችን ርካሽ በሆኑ ነገር ግን አውዳሚ የክሩዝ ሚሳይሎችና ሰው አልባ አውሮፕላኖች የማፈራረስ አዲስ የማዳከምና የማድማት ዘመቻን ጀምረዋል። ዲፕሎማሲያዊ በሮች ተዘግተው የጉልበተኞች ሕግ በነገሰበት አሜሪካ መጣ ታድነናለች የሚለው የአጋር ሀገራት ተስፋ በደበዘዘበት እንዲሁም ቻይናና ሩሲያ ይህንን የአሜሪካን መዘናጋት ተጠቅመው ዓለም አቀፋዊ የኃይል ሚዛኑን በዝምታ እየቀየሩት ባለበት በዚህ የታሪክ መስቀለኛ መንገድ ላይ የነገዋ ዓለም ዕጣ ፈንታ ምን ይመስላል? የሚከተለው ጥልቅ የጂኦፖለቲካ ትንታኔ ከሚታየው የጢስ ደመናና ከሚሰማው የሚሳኤል ጩኸት ጀርባ ያለውን የዘመናችንን የጦርነት ትርጉም የቀየረውን አዲሱን የሳይበር የኢኮኖሚ የቴክኖሎጂና የስነ ልቦና ፍልሚያ እንዲሁም ከወደ መካከለኛው ምስራቅ እየተሰማ ያለውን የአዲስ ብዝሃ ኃያላን ዓለም አቀፍ ስርዓት ምጥን ቁልጭ አድርጎ ያሳየናል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለማችን የፖለቲካ ትኩሳት ወደማይበርድበት፣ ውጥረቱ ወደ አይቀሬው የፍልሚያ ዘግት ወዳመራበት የመካከለኛው ምስራቅ ቀጠና ስንመለከት አሜሪካና ኢራን የገቡበት የተራዘመና እጅግ አውዳሚ የጦርነት አዙሪት የዓለምን የጂኦፖለቲካዊ ሚዛን በሚያናውጥ ደረጃ ላይ መድረሱን እንገነዘባለን። ይህ ግጭት ከወትሮ የተለየ መልክን የያዘ ሲሆን በተለይም የኢራንን ስትራቴጂካዊ ጥልቀትና ወታደራዊ አቅም አጉልቶ የሚያሳይ አዲስ ምዕራፍ ከፍቷል። የአሜሪካ የውጭ ጉዳይ መስሪያ ቤት በዓለም ዙሪያ ለሚገኙ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉና ያልተጠበቁ የአየር መንገድ መዘጋቶች፣ የጉዞ መስተጓጎሎችና ያልታሰቡ የደህንነት ስጋቶች ሊያጋጥሙ እንደሚችሉ በማስጠንቀቅ ዜጎች ስቴፕ በተሰኘው የደህንነት መመዝገቢያ ፕሮግራም እንዲካተቱ አጥብቆ ማሳሰቡ የችግሩን ስፋትና ድንበር ተሻጋሪነት ቁልጭ አድርጎ ያሳየናል። ይህ ማሳሰቢያ በአንድ የተወሰነ ሀገር ላይ ብቻ ያነጣጠረ ሳይሆን በመካከለኛው ምስራቅ የሚኖሩ የሚጓዙ ብሎም በዓለም ዙሪያ ያሉ አሜሪካውያን ላይ ያነጣጠረ የፍርሃት አዋጅ ነው። ከባህሬን እስከ ግብፅ፣ ከኢራቅ እስከ እስራኤል፣ ከዮርዳኖስ እስከ ኳታር፣ ከሳውዲ አረቢያ እስከ ተባበሩት አረብ ኤምሬትስ እና የመን ድረስ የተዘረጋውን የፍንዳታ ቀጠና ያመላክታል። በዚህ ውስብስብ የጦርነት አውድ ውስጥ የኢራን እስላማዊ አብዮታዊ ዘብ ቀድሞ ይከተለው ከነበረው ግዙፍና የተከማቸ የሚሳኤል ድብደባ ስልት በመውጣት አሜሪካን በስልት ወደሚያዳክም ረዥምና አድካሚ ወደሆነ የጦርነት አቅጣጫ ተሸጋግሯል። ኢራን አሜሪካን ለማጥቃት የግድ እያንዳንዱን የአየር መከላከያ ስርዓት ሰብሮ መግባት እንደማይጠበቅባት ተረድታለች። ዋናው ዓላማዋ የአሜሪካን ውድና ውስን የሆኑ የጸረ ሚሳኤል ክምችቶችን ማሟጠጥ ሆኗል። በዚህም መሰረት ጥቃቷን ወታደራዊ ይዘት ካላቸው ጠንካራ ኢላማዎች ባሻገር እንደ ድልድዮች፣ የባቡር መስመሮች፣ ወደቦች፣ የኃይል ማመንጫዎችና የሎጂስቲክስ ማዕከላት ወዳሉ ብዙም ጥበቃ ወደማይደረግላቸው ሲቪልና መሰረተ ልማታዊ ኢላማዎች አዙራለች። ለዚህም ማሳያ የሚሆነው በባህሬንና በተባበሩት አረብ ኤምሬትስ የሚገኙት የዓለማችን ግዙፍ የቴክኖሎጂ ኩባንያ የሆነው የአማዞን ማዕከላዊ የዳታ መሰረተ ልማቶችን በክሩዝ ሚሳይሎች ኢላማ ማድረጓ ነው። ይህ እርምጃ አሜሪካ በቀጠናው ባላት የቴክኖሎጂና የሲቪል መዋቅር ላይ የተሰነዘረ ከባድ የማስጠንቀቂያ መልእክት ከመሆኑም በላይ ዋሽንግተንን ከኢራቅ እስከ ዮርዳኖስ ያሉትን ሁሉንም የጦር ሰፈሮቿንና የንግድ መስመሮቿን እንድትጠብቅ በማስገደድ ከፍተኛ ኢኮኖሚና የሀብት ኪሳራን እንድትከፍል አድርጓታል። ይህ የውጥረት ማዕበል ወደ አዲስ አድማስ የተሸጋገረባቸው ሌሎች የማይታዩና እጅግ ውስብስብ የሆኑ የጦርነትና የፖለቲካ መልክዓ ምድሮች በጥልቀት መፈተሽ ግድ ይላል። ከሚታየው የጦር ሜዳ፣ ከተተኮሱት ሚሳይሎችና ከሚንቦገቦገው የፍንዳታ ነበልባል ጀርባ የዓለምን የኃይል ሚዛን በዝምታ እየቀየረ ያለው ሌላኛው ትልቅ አውድ የሳይበርና የስነ
ልቦናው ጦርነት ነው። ኢራን አካላዊ ጥቃቷን ከማጠናከሯ ጎን ለጎን በአሜሪካና በአጋሮቿ ወሳኝ የቴክኖሎጂ መሰረተ ልማቶች ላይ በማይታይ የዲጂታል ጦር መሳሪያ ጥልቅ ዘመቻን ከፍታለች። የአሜሪካ የፋይናንስ ተቋማት፣ የሆስፒታል መረጃ ማዕከላት እንዲሁም የውሃና መብራት አቅርቦት ስርዓቶች በተደጋጋሚ ያልታወቁ የሳይበር ጥቃቶች ስጋት ውስጥ መውደቃቸው የጦርነቱን ግንባር ከመካከለኛው ምስራቅ አሸዋማ በረሃዎች ወደ አሜሪካውያን የዕለት ተዕለት ኑሮ አምጥቶታል። ይህ አይነቱ የማይታይ ውጊያ በአሜሪካ ሕዝብ ዘንድ በየትኛውም ስፍራ ደህንነታቸው የተረጋገጠ አይደለም የሚል ከባድ የስነ ልቦና ሽብር እንዲሰርጽ አድርጓል። ጠላት በአይን የማይታይ ድንበር የማይገድበውና በማንኛውም ሰከንድ የሀገርን የደም ስር ሊበጥስ የሚችል መሆኑ የዋሽንግተንን የደህንነት ባለሙያዎች እንቅልፍ የነሳ ትልቅ የራስ ምታት ሆኗል። የኢራን ወታደራዊ አቅምና የታክቲክ ብልሃት የትኩረት ማዕከል የሆነው ሚሳይሎቿና ሰው አልባ አውሮፕላኖቿን ይበልጥ ወደ ሀገሪቱ መሀልና ጥልቅ ስፍራዎች በማስገባት ለጥቃት በማዘጋጀቷ ነው። ተንቀሳቃሽ የሆኑት እነዚህ የሚሳይል ማስወንጨፊያዎች ጥቃታቸውን ሰንዝረው ወዲያውኑ መሰወርና ቦታ መቀየር የሚችሉ በመሆናቸው አሜሪካና እስራኤል እነዚህን ኢላማዎች ለማግኘት ወደ ኢራን የአየር ክልል ጠልቀው ለመግባት እንዲገደዱ አድርጓቸዋል። ይህ ደግሞ በራሱ ከፍተኛ አደጋን ያዘለ ነው። የኢራን ስትራቴጂ ግልጽ ነው። አሜሪካ በቢሊዮን የሚቆጠር ዶላር የሚያወጡትን እንደ ፓትሪዮትና ታድ የመሳሰሉ የጸረ ሚሳይል ስርዓቶችን ርካሽ በሆኑ የኢራን ድሮኖችና ሚሳይሎች ላይ እንድታባክን ማድረግ። እያንዳንዱ የኢራን ሚሳይል ሲመታ አሜሪካ በእጅጉ ውድ የሆነና በቀላሉ ሊተካ የማይችል ሚሳይልን ታጣለች። የፔንታጎን መረጃዎች እንደሚያመለክቱት በአንድ ወቅት ብቻ አሜሪካ 5.6 ቢሊዮን ዶላር የሚያወጡ ጥይቶችን አሟጣለች። አልፎም የጦር መሳሪያ እጥረቷን ለመቅረብ ኮንግረሱ ተጨማሪ 30 ቢሊዮን ዶላር እንዲፈቅድላት ለመጠየቅም ተገዳለች። ይህ የኢራን የትዕግስትና የማዳከም ጦርነት ስልት የዓለማችን ሀያል የተባለችውን የአሜሪካን ጦር አቅምና ሀብት እየተፈታተኑ ይገኛል። የጦርነቱ ባህሪና የቴክኖሎጂ ሽግግርም ቢሆን የዘመናዊ ወታደራዊ ሳይንስ መሰረታዊ መርሆችን በሚንድ መልኩ ተቀይሯል። ከሁለተኛ ዓለም ጦርነት ወዲህ የአሜሪካ የባህር ላይ የበላይነት መገለጫ የነበሩት ግዙፍ የጦር መርከቦችና አውሮፕላን ተሸካሚ መርከቦች በዘመናዊው የአሲሜትሪክ የጦርነት ስልት ፊት ከመጠን በላይ ተጋላጭ መሆናቸው ተረጋግጧል። በብዙ ቢሊዮን ዶላር የተገነቡት እነዚህ ተንሳፋፊ ከተሞች በጥቂት ሺህ ዶላሮች በሚሰሩ የኢራንና አጋሮቿ ስዋርም ድሮኖችና ጸረ መርከብ ሚሳይሎች ፊት እጅግ አደገኛና በቀላሉ ሊጠቁ የሚችሉ ግዙፍ ኢላማዎች ሆነዋል። በዚህም የተነሳ የአሜሪካ ባህር ኃይል መርከቦቹን ከጠላት የጥቃት ክልል ርቀት ላይ ለማቆየት በመገደዱ የአየር ኃይሏ የምላሽ ምት ለመስጠት ረዥም ርቀት መጓዝ ግድ ብሎታል። ይህ የስትራቴጂ ለውጥ የጦር መሳሪያዎችን ነዳጅና የጥገና ወጪ በጥፍ ከማሳደጉም በላይ የአውሮፕላን አብራሪዎችን ለከፍተኛ ድካምና ስነ ልቦናዊ ጫና ዳርጓቸዋል። የዘመኑ ጦርነት ውድ በሆኑ መሳሪያዎች ብዛት ሳይሆን ርካሽ በሆኑ ነገር ግን አውዳሚ የቴክኖሎጂ ውጤቶችን በአግባቡ መጠቀም በሚችሉ ኃይሎች መዳፍ ስር መውደቁን ይህ የቅርብ ጊዜ ፍጥጫ አረጋግጧል። የወታደራዊ ፍጥጫ ያመጣው ሰብአዊ ኪሳራ አሜሪካን ክፉኛ እያመማት ይገኛል። ፔንታጎን ጉዳቱን ደብቆ ለማቆየት ጥረት ቢያደርግም በተደጋጋሚ በተፈጸሙ የኢራን ጥቃቶች ከ100 በላይ የአሜሪካ ወታደሮች በተለያየ ደረጃ መቁሰላቸው እንዲሁም በርካታ ወታደሮች መገደላቸው ሪፖርት ተደርጓል። ለምሳሌ ያህል በዮርዳኖስ በሚገኘው የሙዋፋቅ ሳልቲ የአየር ኃይል ሰፈር ላይ በተሰነዘረ ድንገተኛ የሚሳይልና የድሮን ጥቃት የ19 ዓመቷን ወጣት ወታደር ኢዛቤላን ጨምሮ ሌሎች አሜሪካውያን ሕይወታቸውን አጥተዋል። ቁስለኞችም በርካታ ናቸው። በተጨማሪም በሰሜን ኢራቅ በተመሳሳይ የድሮን ጥቃት ሌሎች ወታደሮች ተገድለዋል። የኒውዮርክ ታይምስ ዘገባ እንደሚያጋልጠው ፔንታጎን ወታደሮቹ ቶሎ ወደ ስራቸው ከተመለሱ አደጋውን ሪፖርት ላለማድረግ የነበረው ዝንባሌ የጉዳቱን ትክክለኛ ስፋት ከህዝብ እይታ ለመደበቅ የተደረገ ሙከራ መሆኑን ያሳያል። እነዚህ ተከታታይ የሰው ሕይወት መጥፋት ዜናዎች በአሜሪካ ህዝብ ዘንድ ቁጣን የፈጠሩ ሲሆን ፕሬዚዳንት ዶናልድ ትራምፕ በተገደሉት ወታደሮች የክብር አቀባበል ስነስርዓት ላይ ለመገኘት ያቀዱትን መርሃ ግብር እስከ መሰረዝ ማድረሱ የፖለቲካ ጫናው ምን ያህል ከባድ እንደሆነ ያሳያል። የኢራን ባለስልጣናትና የቴህራን ኤምባሲ በኬንያ በኩል ባስተላለፉት የትዊተር መልእክት አሜሪካ እንደ አውሮፓውያን አቆጣጠር የካቲት 28 በሚናብ ከተማ 168 የትምህርት ቤት ህጻናትን እንዲሁም ተኝተው የነበሩ ወታደሮችን መግደሏን በማስታወስ አሁን ላይ አሜሪካውያን እያነቡ ያሉት ያዞምባ ነው በማለት አሽሟጠዋል። መልእክታቸውም እጅግ ጠንካራና የማያወላዳ ነበር። የምታና ሽሽ ዘመን አብቅቷል ወይ ከቀጠናችን በገዛ እግራችሁ ትወጣላችሁ አሊያም በሬሳ ሳጥን አሽገን ልካችኋለን። ይህ መግለጫ ኢራን ካሁን በኋላ ጥቃት አድርሳ ዝም የምትልበት ዘመን ማብቃቱን የትኛውም የአሜሪካ ጥቃት በከፍተኛ ደረጃ እንደምትበቀል የሚያረጋግጥ ነው። በባህር ዳርቻዎችና በዓለም አቀፍ የንግድ መስመሮች ላይ ያለው ውጥረት ደግሞ የኢኮኖሚውን ዘርፍ ሽባ እያደረገው ይገኛል። የሆርሙዝ ሰርጥ የዓለማችን እጅግ ወሳኝ ነዳጅ ማስተላለፊያ መስመር የጦርነቱ ዋና ቀጠና ሆኗል። ኢራን ይህንን ዓለም አቀፍ የውሃ መስመር ደህንነቱ ያልተጠበቀ ነው በማለት ጥሰት ፈጽመዋል ባላቸው የንግድ መርከቦች ላይ ርኅራኄ የለሽ ጥቃት እየሰነዘረች ነው። ዳይናኮምና ቫንጋርድ የተባሉት የነዳጅ ጫኝ መርከቦች በኢራን ፕሮጀክታይሎች ተመተው በእሳት እንዲጋዩና ሰራተኞቻቸው መርከቦቹን ጥለው እንዲወጡ መገደዳቸው የውሃ ላይ ደህንነት ሙሉ በሙሉ መጥፋቱን ያሳያል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በዓለም አቀፍ ንግድ ላይ እያደረሰች ያለውን ጥቃት ቢያወግዙም ኢራን ግን ሀገራት መርከቦቻቸውን በዚህ መስመር ለማሳለፍ ከፈለጉ ከእርሷ ጋር መስማማትና ግብር መክፈል እንዳለባቸው አሊያም መስመሩ በእጇ ስር መሆኑን አሳይታለች። ከዚህም በተጨማሪ ይህ የተራዘመ ግጭት በዓለም አቀፉ የኢኮኖሚ ስርዓት ላይ እያሳረፈ ያለው ጫና ከቀን ወደ ቀን አድማሱን እያሰፋ ነው። የባህር ላይ ንግድ መስመሮች መስተጓጎልና የኢንሹራንስ ዋጋ
በከፍተኛ ሁኔታ ማሻቀብ በምዕራቡ ዓለም ላይ ወደር የለሽ የዋጋ ግሽበትን አስከትሏል። የነዳጅና የተፈጥሮ ጋዝ አቅርቦት ሰንሰለት መዛባት በአውሮፓና አሜሪካ የሚገኙ ግዙፍ ፋብሪካዎች የማምረት አቅማቸውን እንዲቀንሱ አልፎም በከፊል እንዲዘጉ እያስገደዳቸው ነው። ይህ የኢኮኖሚ ድቀት በቀጥታ በአሜሪካ የውስጥ ፖለቲካ ላይ የፈጠረው ስንጥቅ እጅግ ጥልቅ ነው። ተራው የአሜሪካ ዜጋ የዕለት ጉርሱን ለመሸፈን በሚታገልበት በዚህ ወቅት መንግስት በቢሊዮን የሚቆጠር ዶላሮችን ርቆ በሚገኝ አህጉር ለሚካሄድ ማብቂያ ለሌለው ጦርነት ማፍሰሱ ከፍተኛ የህዝብ ተቃውሞን ቀስቅሷል። በዋሽንግተን በኒውዮርክና በተለያዩ የአሜሪካ ግዛቶች ጎዳናዎች ላይ ጦርነቱ ይቁም፣ የልጆቻችን ደም በከንቱ አይፍሰስ የሚሉ ሰላማዊ ሰልፎች የዕለት ተዕለት ክስተቶች እየሆኑ መጥተዋል። ይህ የህዝብ ቁጣ በመጪው ምርጫ ላይ የፖለቲካ ፓርቲዎች ዕጣ ፈንታ ሊወስን የሚችል ወሳኝ ካርድ በመሆኑ የፖለቲካ መሪዎች በዲፕሎማሲያዊ መብትና በብሔራዊ ክብር ማስጠበቅ መሃል ተወጥረው እንዲዋልሉ አድርጓቸዋል። በተመሳሳይ መልኩ የዚህ ጦርነት መዘዝ በአካባቢ በሚገኙ የአረብ ሀገራት ፖለቲካዊና ማህበራዊ መዋቅር ላይ የፈጠረው ስጋት ቀላል የሚባል አይደለም። ቀድሞ ለአሜሪካ ወታደራዊ ኃይል እንደ አስተማማኝ አጋር ተደርጎ የሚቆጠሩት የባህረ ሰላጤው ሀገራት አሁን ላይ መሬታቸው የጦርነት ቀጠና እንዳይሆን በከፍተኛ ፍርሃት ውስጥ ይገኛሉ። በግዛታቸው ላይ የሚገኙት የአሜሪካ የጦር ሰፈሮች ከጥበቃና ከኩራት ምንጭነት ይልቅ የኢራን ሚሳይሎች መግነጢስ ወደ መሆን ተቀይረዋል። በዚህ የተነሳ እነዚህ ሀገራት በይፋ ከአሜሪካ ጋር ያላቸውን ወታደራዊ ትብብር በጥንቃቄ መመዘን የጀመሩ ሲሆን በዲፕሎማሲው መስክ ከቴህራን ጋር እርቅና ስምምነትን ለመፍጠር የጀርባ በር ድርድሮችን አጠናክረዋል። አሜሪካ የኢራንን አቅም ለማዳከም በማሰብ በተከታታይ ለ8 ከዚያም 10 ተከታታይ ምሽቶችን በኢራን ወታደራዊና የራዳር ጣቢያዎች ላይ ለምሳሌ እንደ ሪፋ ያለው የፓትሪዮት የአየር መከላከያ እንዲሁም በኩዌት የሚገኘው የአህመድ አልጃበር የአየር ሰፈር የሳተላይት ግንኙነት ላይ ያነጣጠሩ ከባድ የአየር ድብደባዎችን አካሂዳለች። ከዚህም ባለፈ በኢራቅ ኩርዲስታን ግዛት በኤርቢል አካባቢ ባለው የአሜሪካ ኮንሱሌት አቅራቢያ የሚገኙ በኢራን የሚደገፉ ኃይሎች ኢላማ አድርጋለች። ይሁን እንጂ የትኛውም አይነት ተከታታይ የቦምብ ዝናብ የኢራንን የመልሶ ማጥቃት አቅም ሊያስቆመው አልቻለም። የኢራን ጦር ተንቀሳቃሽ ማስወንጨፊያዎችን፣ ጥልቅ የከርሰ ምድር ማከማቻዎችንና የተራዘመ የመልሶ ማጥቃት ስልትን በመጠቀም የጥቃቱን መጠንና አቅጣጫ እየቀያየረ አሜሪካን ግራ ማጋባት ላይ ይገኛል። የቀድሞ የአሜሪካ ማዕከላዊ እዝ አዛዥ ጄኔራል ጆሴፍ ቮቴል እንደገለጹት ኢራን ካሁን በኋላ ትላልቅና ግዙፍ ጥቃቶችን መሰንዘር አያስፈልጋትም። ዓላማዋ የአሜሪካን ጸረ ሚሳኤል ጋሻ በጥቂት መሳሪያዎች ሰብሮ በመግባት ስልታዊ ፖለቲካዊና ኢኮኖሚያዊ ኪሳራን ማድረስ ነው። አንድ የተሳካ የሚሳኤል ጥቃት ብቻውን ከአሜሪካ አየር ማረፊያዎች፣ ወደቦችና እዞች ላይ ከፍተኛ ሽብርን ሊፈጥር ይችላል። ወደ መካከለኛው ምስራቅ የውስጥ ተለዋጭ ሁኔታ ስንመለከት የተቃውሞ ዘንግ እየተባለ የሚጠራው የኢራን አጋር ኃይሎች ጥምረት ከመቼውም ጊዜ በላይ የተናበበና ራሱን የቻለ አደረጃጀትን ፈጥሯል። ቀድሞ እነዚህ ኃይሎች ከቴህራን በሚሰጥ ቀጥተኛ ትዕዛዝ ብቻ የሚንቀሳቀሱ ተኪ ኃይሎች እንደሆኑ ይታሰብ የነበረ ቢሆንም አሁን ላይ ግን እያንዳንዱ ቡድን በራሱ ቀጠና የውሳኔ አሰጣጥ ነጻነት ያለው ነገር ግን በዋናው ስትራቴጂካዊ ግብ ላይ ከሌሎች ጋር በጥብቅ የተሳሰረ የጦር መረብ መገንባቱን አሳይተዋል። በኢራቅ የሚገኙት የህዝብ ቅስቀሳ ኃይሎች በአሜሪካ ሰፈሮች ላይ የሚያደርጉት ትንኮሳ፣ በየመን ያሉት የሁቲ ኃይሎች ቀይ ባህርን መቆለፋቸው እንዲሁም በሊባኖስ ያለው ሂዝቦላ በእስራኤል ሰሜናዊ ድንበር ላይ የከፈተው የማያባራ ትንኮሳ አሜሪካንና አጋሮቿን በአንድ ጊዜ በተለያዩ ግንባሮች አስገዳጅ ውጊያ ውስጥ እንድትገባ አድርጓታል። በሌላ በኩል ይህ አሜሪካን በመካከለኛው ምስራቅ ያቆራመደ መስቀልቅል ለሌሎች የዓለም ልዕለ ኃያላን ሀገራት በተለይም ለቻይናና ለሩሲያ ወርቃማ የሆነ ስትራቴጂካዊ የእፎይታና የስፋት ጊዜን ፈጥሮላቸዋል። አሜሪካ ሙሉ ሀብቷን ትኩረቷንና ወታደራዊ አቅሟን በፋርስ ባህረ ሰላጤና በቀይ ባህር ላይ ስታባክን፣ ቤጂንግ በዝምታ ዓለም አቀፋዊ ኢኮኖሚና ወታደራዊ አድማሷን እያሰፋች ትገኛለች። ቻይና ይህንን የአሜሪካን መዘናጋት በመጠቀም በደቡብ ቻይና ባህርና በታይዋን ሰርጥ ላይ ያላትን ወታደራዊ በላይነት ያላንዳች ጉልህ ምዕራባዊ ተቃውሞ ለማጠናከርም ችላለች። ሞስኮን በበኩሏ የዋሽንግተን የጦር መሳሪያ ክምችት ወደ መካከለኛው ምስራቅ መፍሰሱን እንደ መልካም አጋጣሚ በመውሰድ በምስራቅ አውሮፓና በሌሎች ቀጠናዎች ላይ የምታደርገውን ጫና አጠናክራ ቀጥላለች። ይህ የኢራን አሜሪካ ፍጥጫ አሜሪካ በአንድ ጊዜ በሶስት ግንባሮች የበላይነቷን ለማስጠበቅ የሚያስችል አቅም እንደሌላት በተግባር ያጋለጠ ታሪካዊ ክስተት ሆኖ እየተመዘገበ ይገኛል። በዚህም የተነሳ ዓለም ከአንድ ልዕለ ኃያል መሪነት ወደ ብዝሃ ኃያል የአመራር ዘመን እየተንደረደረች መሆኗን የጂኦፖለቲካ ተንታኞች አበክረው ይሞግታሉ። ከዲፕሎማሲ አንጻርም የኢራን አቋም የጠነከረ ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺና ሌሎች ባለስልጣናት እንደገለጹት ከ12 ቀኑ ጦርነት በፊት አሜሪካውያን በድብቅ መጥተው የተለያዩ የልማት ስራዎችን እንሰራላቸዋለን በማለት ማባበያ አቅርበውላቸዋል። ነገር ግን የኢራን ምላሽ ማንም ሊያስፈራራቸውም ሆነ ሊገዛቸው እንደማይችል የሚያረጋግጥ ነበር። የሀገሪቱን የዩራኒየም ማበልጸጊያና ሉዓላዊነትን የማይሸጥ መሆኑንም አሳውቀዋል። አራግቺ አክለውም ጦርነቱ ሊቆም የሚችለው ኢራን ወታደራዊ ድልን ስትቀዳጅ ወይንም በጦር ሜዳው ላይ አስተማማኝና ስትራቴጂካዊ በላይነት ካረጋገጠች በኋላ በሚደረግ ድርድር ብቻ እንደሆነ አጽንኦት ሰጥተዋል። አሜሪካ በአንጻሩ ለዲፕሎማሲ ክፍት መሆኗን ብትገልጽም ኢራን በበኩሏ የአሜሪካን ጥያቄዎች ውድቅ በማድረግ ውጥረቱን ወደ አዲስ ምዕራፍ እያሸጋገረችው ነው። የአስፈሪ ትዕይንት ይበልጥ ውስብስብ የሚያደርገው የጦርነቱ የመረጃና የፕሮፓጋንዳ ስርጭት ውጊያ ነው። ዛሬ ላይ ጦርነት የሚካሄደው በመሳሪያ ብቻ ሳይሆን በሚዲያ ትርክትም ጭምር ነው። የኢራን የመረጃ መረቦች የአሜሪካን ወታደራዊ ኪሳራዎች በተንቀሳቃሽ ምስሎችና በማህበራዊ ሚዲያዎች በስፋት በማሰራጨት የአሜሪካን የማትበገር ሀያልነት ምስል በመካከለኛው ምስራቅ ወጣቶች አእምሮ ውስጥ በማፈራረስ ላይ ይገኛሉ። በአንጻሩ የአሜሪካ የዜና ማሰራጫዎች የራሳቸውን ቴክኖሎጂ የጥቃት ትክክለኛነት ለማጉላት ቢሞክሩም በማህበራዊ ሚዲያው ዓለም በፍጥነት የሚሰራጨው እጅግ ዘግናኝና የጦርነቱን ገጽታ የህዝቡን ስነ ልቦና እየቀረጸው ይገኛል። የመረጃ ፍልሚያ የህዝቡን ስሜት ለመቀስቀስ፣ ተቃውሞን ለማቀጣጠልና ዓለም አቀፋዊ ርኅራኄን ለማግኘት የሚደረግ የሞት ሽረት ትግል ሆኗል። የዲጂታል አውድማ
ከትክክለኛው የጦር ሜዳ ባልተናነሰ መልኩ የፖለቲካ መሪዎችን ውሳኔ እየቀየረውና እያስገደደ ይገኛል። በስተመጨረሻም ይህ የፍጥጫ ዙሪት የዓለም አቀፉን ሕግጋት፣ የተባበሩት መንግስታት ድርጅት ሚናና አጠቃላይ የዲፕሎማሲን አቅም ጥያቄ ውስጥ የከተተ ነው። የዓለም አቀፍ ተቋማት ይህንን ሰፊ ቀውስ ለማስቆም የሚያደርጉት ጥረት ፍሬ አልባ መሆኑ ዓለም ወደ አዲስ የጉልበተኛ ብቻ ይተርፋል ሕግ እየተመለሰች መሆኗን ማሳያ ሆኗል። ዲፕሎማሲያዊ መድረኮች የቃላት መለዋወጫ እንጂ የድርጊት መለወጫ መሆን ካቆሙ ሰንብተዋል። በመካከለኛው ምስራቅ ያለው እያንዳንዱ ተዋናይ ህልውናውና ክብሩ የሚረጋገጠው በሚያስወነጭፈው ሚሳይል ርቀትና ማሳየት በሚችለው የማጥቃትና የመከላከል አቅም ብቻ መሆኑን አምኖ ተቀብሏል። ይህ በመካከለኛው ምስራቅ ምድር የተዘረጋው የፍልሚያው ድማ የአንድ ዘመን መገባደጃና ያልተገመተ ምስቅልቅል የበዛና እጅግ አደገኛ የሆነ አዲስ ዓለም አቀፋዊ ስርዓት መወለድን በደም አሻራው እየጻፈ ይገኛል። አሜሪካ በእሳት የተከበበችውን የሀያልነት ዘውዷን ለማቆየት ስትፍጨረጨር፣ ኢራንና አጋሮቿ ደግሞ በራሳቸው ግቢ ውስጥ የባህር ጣልቃ ገብነትን እስከ መጨረሻው ለመቅበር የሞት ሽረት ትግል ላይ ናቸው። በዚህ መሃል ግን ዓለም ትንፋሿን ውጣ ቀጣዩን አውዳሚ ምዕራፍ በፍርሃት እየተጠባበቀች ትገኛለች። በአጠቃላይ ከዚህ ሁሉ የምንረዳው ሀቅ ቢኖር በመካከለኛው ምስራቅ ያለው ግጭት የአሜሪካን ባህላዊ ወታደራዊ በላይነት እጅግ በሚፈታተን መልኩ መቀየሩን ነው። የኢራን እስላማዊ አብዮታዊ ዘብና አጋር ኃይሎቻቸው የፈጠሩት ዘመናዊና የተለጠጠ የጦርነት ስልት አሜሪካን ከፍተኛ ወጪ የሚጠይቅ ሰብአዊ ኪሳራ የሚያስከትልና ጂኦፖለቲካዊ ተጽዕኗን የሚያዳክም ረግረግ ውስጥ ከቷታል። ምንም እንኳን የአሜሪካ አየር ኃይል ተደጋጋሚና አስከፊ ጥቃቶችን በኢራን መሰረተ ልማቶች ላይ ቢያደርስም የቴህራን ምላሽ የመስጠት አቅም፣ በባህር ዳርቻዎች ላይ ያላት ቁጥጥርና በቀጠና ያሰማራቻቸው ተኪ ኃይሎች ጥምረት ኢራንን በቀላሉ የማትበገር የራሷን የጨዋታ ህግ የምታስገድድና አሜሪካን በታሪኳ አይተው ወደማታውቀው ውስብስብና ማብቂያ ወደሌለው የጦርነት አዙሪት እንድትገባ ያደረገች ሀያል ተዋናይ ያደርጓታል። ይህ ሁኔታ የዓለምን ትኩረት የሳበ መጪው ጊዜ ያልታወቀና በማንኛውም ሰዓት ወደ ከፍተኛ ዓለም አቀፍ ቀውስ ሊያመራ የሚችል እጅግ አሳሳቢ የታሪክ ምዕራፍ ሆኖ ተመዝግቧል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ